በምድር ላይ መተህ መልካም ነገር መጨመር ካልቻልክ አንተ ጭማሪ ሸክም ነህ። መጣ ሄደ የሚባል ሰው መሆን አልፈልግም። ለሀገሬ በጎ ነገር ጥዬ ማለፍ ነው የምፈልገው ሲሉ ኡስታዝ አቡበክር አህመድ ተናገሩ። በአሁኑ ሰዓት እንደተሰማው የብዙ ሺህ ሙስሊም አባት የሆነው ኡስታዝ አቡበከር አህመድ በኢትዮ ጠቢብ ሆስፒታል በጠና ታሞ መተኛቱ ተሰምቷል። በዱዓችሁ አስቡት። ተወዳጁ ኡስታዝ ታመው መተኛታቸው ተሰምቷል። ሁላችሁም ዱዓ እንድታረጉላቸው እንግዲህ እየተጠየቀም ይገኛል። በብዙዎች የሚወደዱትና እንዲሁም ደግሞ የሙስሊም አባት የሆኑት ኡስታዝ አቡበክር አህመድ በጠና ታመው መተኛታቸው ከጉርሻ ፖስት ላይ እንግዲህ ተመልክቻለሁ። በመሆኑም ሁላችሁም በዱዓችሁ እንድታስቧቸው ጥሪ ቀርቧል። ኡስታዝ አቡበክርም ፈጣሪ ወደ ጤናው እንዲመልሰው እመኛለሁ። የኡስታዝ አቡበክር አህመድ ታሞ ሆስፒታል መግባት ዓለምን እያነጋገረ ይገኛል። እንግዲህ ብዙ ሰዎች ተጨንቀው ተጠበው ቪዲዮ ሰርተዋል በቲክቶክ ሙሉ እንግዲህ ማህበረሰቡ እሳቸውን የሚወድ ብዙ ሰው ቪዲዮ እያጋራ ይገኛል። ነገር ግን እንግዲህ ትላንትና በጣም ኃይለኛ ህመም ላይ እንደነበሩ ብዙ ሰው ሲያወራ ነበር። ዛሬ ላይ ደግሞ እንግዲህ የተሻለ ሁኔታ ላይ እየተሻላቸው መሆኑን በፌስቡክ ገጻቸው ኡስታዝ አቡበክር አህመድ አጋርተዋል ማለት ነው። እንግዲህ ሁሉም እነሱን የሚወድ እንግዲህ ብዙ ሙስሊሞች እንደሚከተሏቸው የሚታወቅ ነው። ነገር ግን ለሁሉም ተከታያቸው ወዳጅ ዘመዶቻቸው ዱዓ እንዲደረግላቸው በጣም ትልቅ ህመም ላይ እንደሆኑ ተናግረዋል። እንግዲህ እነሱን የምትወዱ አላህ ይማራችሁ ብላችሁ ዱዓ ማድረጋችሁን እንዳትረሱ ማለት ነው። እስኪ ሙሉ እንግዲህ ስለ ዛሬው ሁኔታቸው ስለ ህመሙ ጉዳይ ሙሉ የሚያብራራ ቪዲዮ አጋራችኋለሁ ማለት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ማለት ነው። ቪዲዮውን እንግዲህ እስከ መጨረሻው ድረስ አሰማችኋለሁ። ሰላማችሁ ይብዛ። በምድር ላይ መተህ መልካም ነገር መጨመር ካልቻልክ አንተ ጭማሪ ሸክም ነህ። መጣ ሄደ የሚባል ሰው መሆን አልፈልግም። ለሀገሬ በጎ ነገር ጥዬ ማለፍ ነው የምፈልገው ሲሉ ኡስታዝ አቡበክር አህመድ ተናገሩ። በደሴ ከተማ ተወልደው ያደጉት ኡስታዝ አቡበክር አህመድም አባታቸው በሃይማኖታቸው ጠንካራ ስለነበሩ ከልጅነታቸው ጀምሮ ለእምነታቸው መሰረት እንደሆናቸው ገልጸዋል። ስለ መከባበር፣ ስለ መደጋገፍ፣ ስለ ፍትሐዊነት አብዝተው እንደሚሰብኩ ገልጸዋል። ሁሉም እምነት ለአማኙ ልክ ነው። አንዱ የሌላውን እምነት ማክበር እንጂ መናቅና ማንኳሰስ የለበትም። ሁሉም እምነቶች የሚያዙንም ይህን እንድናደርግ ነው ሲሉ ኡስታዙ ተደምጠዋል። ኡስታዝ አቡበክር አህመድን ህመም ሰምታችሁ ለተጨነቃችሁ በሙሉ ከኡስታዝ አቡበክር የተላከ መልእክት። የአላህ ሰላም፣ እዝነት፣ በረከት በሁላችሁም ላይ ይሁን። ሰሞኑን ትንሽ ህመም እንዳጋጠመኝ ሰምታችሁ እጅግ በጣም ለተጨነቃችሁ በሀገር ውስጥና ከሀገር ውጭ የምትገኙ ወንድም እህቶቼ በአሁኑ ሰዓት ላይ የጤንነቴ ሁኔታ ጥሩ መሻሻሎችና ጥሩ ለውጦች እያገኘው እንደሚገኝም ልገልጽላችሁ ወዳለሁ። አልሐምዱሊላህ። በስልክ በመደወልም ሆነ በአካል በመምጣት የጤንነቴን ሁኔታ ተጨንቃችሁ የጠየቃችሁኝ እንዲሁም ባላችሁበት ቦታ ሁናችሁ በዱዓ እያሰባችሁኝ ያላችሁ በሙሉ ከልቤ ላመሰግናችሁ እወዳለሁ። አላህ ያክብርልኝ። የህክምና ባለሙያዎች ለትንሽ ቀናት ከሰዎች ጋር ያለኝን አካላዊ ንክኪ እና ትንፋሽ ለጊዜው እንድቀንስ ምክር የለገሱኝ በመሆኑም ሁላችሁም ባላችሁበት ሆናችሁ ዱዓ እንድታደርጉልኝ ስል መልእክቴን ማስተላለፍ ወዳለሁ። ከመቼውም ጊዜ በላይ ዛሬ ላይ በመልካም ሁኔታ ላይ የምገኝ መሆኑን ምንም የሚያሳስብ ነገር ስለሌለ በመልካም ዱዓችሁና ጸሎታችሁ ብቻ ባላችሁበት ሆናችሁ እንድታስቡኝ እጠይቃለሁ። በድጋሚ ሁላችሁም ላሳያችሁኝ ፍቅርና ለሰጣችሁኝ ቦታ አላህ ያክብርልኝ ለማለት ወዳለሁ። ይህ የተላከ ከኡስታዝ አቡበክር አህመድ መልእክት። አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ዛሬ እንግዲህ ልብ የሚነካና ቅስም የሚሰብር ቪዲዮ ነው ይዤላችሁ የመጣሁት። ብዙዎቻችሁ የምትወዱት የምታከብሩት እንዲሁም ብዙ ነገሮችን ያስተማረ ስለ አቡበክር አህመድ ነው ይዤላችሁ የመጣሁት። እንግዲህ ኡስታዝ አቡበክር አህመድ በጣም በጠና ታመው ሐኪም ቤት እንዳሉ የሚታወቅ ነው።
ነገር ግን በሀገራችን እንደ ሁኔታው ሲታይ በጣም ብዙ ሰው እየሞተ ብዙ ሰው እየተሰቃየ ብዙ ሰው በህመም እየተጎዳ ያለ ሰው በጣም ብዛት አለው። ነገር ግን ኡስታዝ አቡበከር አህመድ ለየት የሚያደርጋቸው ነገር ስለ ሀገር የሚጠቅም ነገርና ስለ ሀገር እውቀትን በማስተማር ሊሆን ይችላል። ብዙ ጊዜ እንግዲህ ሞት በህፃን ልጆች ላይ እንዲሁም በወጣት ላይ ሲመጣ በጣም ያማልና ከዛም በላይ ለሀገር ጥሩ ነገሮችን የሚያስተምሩ ትልቅ ሰው በጣም የሚፈለግ ሰው ሲሞት በጣም ልብ ይነካል፣ ልብ ይሰብራል፣ በጣምም ያማል። ገብቷችኋል አይደል? በጣም ያማል። ምክንያቱም ብዙ እውቀትን የሚያስተምር ሰው ሲሞት ቄስም ይሰብራል። ሞት አይቀርም። ነገር ግን በጣም ወላሂ እኔ በቃ ትልቅ ሰው የሀገር ትልቅ ሰው ሀገር የሚያስተምር ሀገርን በቃ ብዙ ወደ ጥሩ ነገር የሚመራ ሰው ሲሞት በጣም ነው ልቤ የሚነካው። ምክንያቱም እውቀትን የሚያስተምር ሰው በጣም ሰው የሚወደው ሰው ሲሞት ትንሽ ሀዘን ይሰማቸዋልና እንግዲህ ኡስታዝ አቡበከር አህመድን የማይወድ ሰው አይኖርም። ብዙ ነገሮችን የሰሩ ብዙ ነገሮችን ካሁን በፊት ብዙ ሰዎችን ያስተማሩ በጣም ተወዳጅና ፍቅር ለህዝብ ያላቸው ኡስታዛችን ናቸውና በአሁኑ ሰዓት ታመው ሆስፒታል ሲገኙ በጣም ያማል። በፌስቡክ ገጻቸው የሚያጋሩት የሚጽፉት ነገር ምናምን በጣም ነው ህመም የሚያስይዘውና እንግዲህ አላህ ይማራቸው፣ ወደ ቀድሞው ጤንነታቸው አላህ ይመልሳቸው፣ እድሜያቸውን አላህ ያስረዝማቸው፣ ከክፉ ህመም አላህ ይጠብቃቸው ከማለት ውጭ ሌላ ምንም ዱዓ የምናደርገው ነገር ያለ አይመስለኝም። ሁላችሁም ዱዓ አድርጉላቸው። ተወዳጁ ኡስታዝ አቡበከር አህመድ በተወሰነ መልኩ ከአፊያው ጋር በተያዘ እክል እንዳጋጠመው ተዘግቧል ወይም ተነግሯል። እንግዲህ ኡስታዛችንን አላህ አፊያ እንዲያደርገው ሁላችሁም በዱዓ በርቱ፣ ዱዓ አድርጉለት። እንደምታውቁት ነው በትግል ወቅት የሚሆን አሁን ላይ እስካሁን ደቂቃ ድረስ በተለያየ መልኩ ኡማውን ሲጠቅም ሀገሩን ሲጠቅም የምናውቀው እጅግ በጣም ልባም ተወዳጅ አንደበተ ርቱዕ የሆነ ኡስታዛችን ነው። እንግዲህ ኡስታዝን አላህ አፊያ እንዲያደርገው ሁላችሁም ዱዓ አድርጉለት። በዚህ አጋጣሚ ማለት ነው እሱ ሙልፍምትላ ወደ ጋዛ መርከብ እየሄዱ ያሉት መርከበኞችን በተመለከተ እንግዲህ የተወሰነች እርቀት ነው የቀራቸው ማለት ነው። ታዲያ ከዚህ ጋር በተያያዘ እስካሁን የተሰሙ ነገሮችን አንድ ነገር ለመንገር ያህል በኋላ ረዘም ያለ ቪዲዮ ሰራላችኋለሁ ኢንሻአላህ እሱን በሱን በተመለከተ ማለት ነው። ነገር ግን እስካሁን ባለው መሰረት እንግዲህ እነዚህ መርከበኞችን ወደ እስራኤል ወደ ጋዛ እስኪገቡ ድረስ ከለላ እናደርጋለን ብለው ከነበሩት መካከል እነ ቱርክ እነ ጣሊያን እነ ስፔን እንዳሉበት ታውቃላችሁ፣ ግሪክን ጨምሮ ማለት ነው። እንግዲህ እስካሁን ባለው መሰረት ግሪክ ወደ ትናንትና አካባቢ ተመልሳ ነበር አቋርጣ። አሁን ደግሞ ጣሊያን እንግዲህ ይህን ነገር ወደኋላ ማለት ነው የተዘገበው። ለዚህ ምክንያቱ ደግሞ ከእስራኤል ጋር ቀጥታ ጦርነት መግባት አለመፈለጓን ወይም ደግሞ ያህን ነገር መፍራቷን ነው የተዘገበው። ነገር ግን እነዚህ መርከበኞች ማለትም ግሬታንበርግ የኔልሰን ማንዴላን ጨምሮ በልበ ሙሉነት ወደዛ ጉዞዋቸውን ቀጥለዋል። እሱም በተመለከተ ኢንሻአላህ በኋላ ቪዲዮ ሰራላችኋለሁ። ኢንዌስ ለኡስታዝ አላህ አፊያ አድርግህ በሉልኝ። እጅግ በጣም የምንወደውና ኡማውን ከዚህ በላይ መጥቀም የሚችል ሰው ኡስታዝ ነው ታውቃላችሁ። እንግዲህ አላህ አፊያ አድርገው ይላርሳችሁ ብዬ ነው። ሰላም አለይኩም፣ ይመቻችሁ።